ሰላም ሰላም እንዴት ናችሁ? ይህ ኢትዮዶት አካዳሚ ዩቲዩብ ቻናል ነው። ዛሬ የምናየው የትምህርታችን ርዕስ ፉል ሚዲዬሽን ኤንድ ፓርሻል ሚዲዬሽን ይሆናል። ፉል ሚዲዬሽን ምንድን ነው? ፓርሻል ሚዲዬሽን ምንድን ነው የሚለውን ፕራክቲካል እናያለን ማለት ነው። ስለዚህ የምናይበት ስታታ ሶፍትዌር ነው የሚባለው። በስታታ ሶፍትዌር ነው ማሳያችሁ። ፓርሻል ሚዲዬሽን ምንድን ነው፣ ፉል ሚዲዬሽን ምንድን ነው የሚለውን አሳያችኋለሁ ማለት ነው። ስለዚህ አዝ ዩዥዋል ስታቲስቲክስ እንገባለን። እዛ ስትራክቸር ኢኩዌሽን ሞዴሊንግ ሚል እንገባለን። አዛ ሞዴል ቢልዲንግ ኤንድ ኤስቲሜሽን ሚል አለ። አዛ ይሄንን አጀስት እናደርጋለን። ካናቫስ እንገባለን። አዛ ሌንግዝ ኤንድ ዊድዙን አጀስት እናደርጋለን። ኦኬ እንነካለን፣ አጀስት እናደርጋለን። መስሪያ ቦታችን ማስፋት ነው። ኦኬ አሁን አውትካም ቫሪያብላችን መጀመሪያ እናስቀምጥ። አንዱን አውትካም ቫሪያብል እናስቀምጣለን። ከዛ ዳይሬክት ኢንዳይሬክት ዳይሬክት ኢፌክት ያላቸው ቫሪያብሎች እናስቀምጣለን። ኢንዳይሬክት ኢፌክት ያላቸው ቫሪያብሎች እናስቀምጣለን። ከዛ ውስጥ ግን ሚዲዬተሮች አሉ። እነዛ ሚዲዬተሮች ፉል ሚዲዬት ያደርጋሉ፣ ፓርሻል ሚዲዬት ያደርጋሉ የሚለው ነው ዲሳይድ የምናደርገው ማለት ነው። ስለዚህ አዝ ዩዥዋል አውትካም ቫሪያብላችን እዚህ ላይ እናስቀምጥ። ስለዚህ አውትካም ቫሪያብላችን በኔርሽ ለምሳሌ አንዱን ዶሜን ልውሰድላቸው ወይም ኦቨርኦል ኳሊቲ ኦፍ ላይፍ እንውሰደው። ኦቨርኦል ኳሊቲ ኦፍ ላይፍ በነርሰች ኦቨርኦል ኳሊቲ ኦፍ ላይፍ የለካሁት ላተንት ቫሪያብል ኔም ይላል። ከዚህ ላይ ላተንት ቫሪያብል ስሙን እናስቀምጣለን። የላተንት ቫሪያብሉን ስም ማለት ነው። ስለዚህ ኦቨርኦል ኳሊቲ ኦፍ ላይፍ ብዬ ስም ሰጥቼዋለሁ፣ የላተንት ቫሪያብሉን ስም ማለት ነው። ስለዚህ ይሄንን የለካሁት በሁለት ኢንዲኬተር ነው። ስለዚህ እነዚህ ኢንዲኬተሮች አዝ ዩዥዋል በዚህ ገብተን ማግኘት ዳሴታችን ለማግኘት እንችላለን። ካልፈለግን ግን ይሄ መፈለጉን እንትን ካለን ግን መጻፍ እንችላለን። ኪው1 ኪው2 ብለን መጻፍ እንችላለን ማለት ነው። ስለዚህ ሳይዱን እንምረጥ። አሁን ኢንዲኬተሮቹ በራይት ሆነው ላተንት ቫሪያብሉ በሌፍት ይሁን ኦር ኢንዲኬተሮቹ ሀፕ ሆነው ላተንት ቫሪያብሉ ዳውን ይሁን ኦር ላተንት ቫሪያብሉ ሀፕ ሆኖ ኢንዲኬተሮቹ ዳውን ይሁን የሚለውን እንመርጥለታለን። ስለዚህ ለኔ ራይት ልበለው። ኢንዲኬተሮችን በራይት ገጥ አስቀምጣ ላተንት ቫሪያብሉን ደግሞ በሌፍት አስቀምጥልኝ ልበለው ማለት ነው። ስለዚህ ይሄን ነካሁኝ። ስለዚህ ዲሰሌክት እናድርገው። ኦኬ ከዛ እንነካለን፣ ይሄን እንነካለን ማለት ነው። ኦኬ አሁን ፋክተሮችን እናስቀምጥለት። ስለዚህ ይህንን ኳሊቲ ኦፍ ላይፍ ወይም ኦቨርኦል ኳሊቲ ኦፍ ላይፍ የተባለ ዶሜንን አፌክት የሚያደርጉ ዳይሬክት ኢንዳይሬክት ኢፌክት ያላቸውን ቫሪያብሎችን እናስቀምጣለን። ከዚህ ውስጥ ደግሞ ሚዲዬተሮች አሉ። አሁን የኛ ዓላማችን ስለ ሚዲዬተር ነው። የኛ ጨዋታችን የዛሬው ምንድነው? ላተንት ቫሪያብሎቹ ወይም ደግሞ ኦብዘርቭድ ቫሪያብሎቹ እንደ ሚዲዬተር ወስደን እነዛ ሚዲዬተር ግን በኢንዲፔንደንት ቫሪያብል እና በአውትካም ቫሪያብሉ ያለውን ኢፌክት ፉሊ ሚዲዬት ያደርጋሉ ኦር ፓርሻል ሚዲዬት ያደርጋሉ የሚለውን ነው ዲሳይድ የምናደርገው ማለት ነው። ስለዚህ ዓላማችን የዛሬው ፓርሻል ሚዲዬሽን እና ፉል ሚዲዬሽን ስለሆነ ስለነሱ የሚመለከት ነገር ነው የምናደርገው። ስለዚህ አንድ ቫሪያብል እንጨምር፣ እዚህ ላይ እናስቀምጥ። እዚህ ላይ ለምሳሌ ዲፕሬሽን የዲፕ እየላስገባ እዚህ ላይ አዝ ዩዥዋል አሁን ሜጀርመንት ቫሪያብል ነው፣ ሜጀር የሚደረጉ ቫሪያብሎች ነው የምናስቀምጠው። ስለዚህ ዲፕሬሽን የተባለው ላተንት ቫሪያብል እኔ አሁን እንደ ሚዲዬተር ነው የምወስደው። ይሄን ቫሪያብል ግን የተለካው በ9 ኢንዲኬተር ነው በኔ ሪሰርች። ስለዚህ ሜጀርመንት ቫሪያብል፣ ስለዚህ ዲፕሬሽን ያልከው ላተንት ቫሪያብል ኔም በምን ልለካልህ እያለኝ ነው። ሜጀርመንት ቫሪያብሎችን አስገባ እያለኝ ነው። ስለዚህ አሁን የለካሁት ሪኮርድ ሳደርገው ዲ1 ዲ2 እስከ ዲ9 ያስቀመጥኩት። ከፈለኩ መጻፍ እችላለሁ፣ ዲ1 ዲ2 እያልኩ መጻፍ እችላለሁ። ካልፈለኩ ደግሞ እዚህ ውስጥ ገብቼ ሰሌክት ማድረግ እችላለሁ ማለት ነው። ይኸው አሉ ኮድ ተደርገዋል። ኮድ አድርጌ ስታተር አስቀምጫቸዋለሁ። እነዚህን ቫሪያብሎች ከዲ1 እስከ ዲ9 ሰሌክት ማድረግ። ካልፈለኩ ደግሞ እዛው ላይ እንዳለው መጻፍ እችላለሁ። ዲ3 ዲ4 ዲ5 ዲ6 ዲ7 ዲ8 ዲ9 ማለት ነው። ስለዚህ ጻፍኩለት። ስለአሁን እያልኩ ምንድነው ላተንት ቫሪያብል ኔሙ ዲፕሬሽን የተባለ ላተንት ቫሪያብል ኢት ካን ቢ ሜጀርድ ባይ ዋት 9 ኢንዲኬተርስ። እነዚህ 9 ኢንዲኬተሮች ሪሊ ዲፕሬሽን ለክተታ አለኩት የሚለውን ባለፈው ቬሪፋይ አድርገናል። አሁን ዓላማችን ግን ምንድነው እንደ ሚዲዬተር ወስደን ስለሆነ የምንጠቀምበት ሪሊ ሚዲዬት ያደርጋል ወይ አያደርግም የሚለውን ነው። ስለዚህ አሁን ይሄን ሀፕ ልበልለት፣ ላይ ልበለው፣ ኢንዲኬተሮችን ከላይ አድርግልኝ ልበለው። ኦኬ አሁን ዲፕሬሽን የተባለ ላተንት ቫሪያብል በ9 ኢንዲኬተር ተለክቷል። ኢንዲኬተሮችን ከላይ አስቀምጦልኛል።
ቼንጅ ማድረግ እንችላለን። ዲሰሌክት ልበለው። ኦኬ ዝቅ ማድረግ እችላለሁ። ይሄንም እንዲህ ማድረግ እችላለሁኝ። አዝጇል መብቴ ነው። ኦኬ ሌላ ቫሪያብል ልጨምር። ኦኬ እዚህ ላይ አንድ ቫሪያብል ልጨምር። ሶሻል ሳፖርት ሚል ቫሪያብል ልጨምር። ኦኬ S1 S2 SS1 SS2 SS3 ሶሻል ሳፖርት ነው። በሶስት አይተም ነው የለካሁት ኦሶሎ ስኬል ስለተጠቀምኩኝ ማለት ነው። ስለዚህ አሁን ይሄንን ሌፍት ልበለው። ላተንት ቫሪያብሉን በራይት አድርጎ ኢንዲኬተሮችን በሌፍት ያስቀምጥልኛል ማለት ነው። ኦኬ አሁን እንደተመረጠ እንደፈለግን ለማንቀሳቀስ እንችላለን። ምክንያቱም ሁሉም ሰሌክት ስለሆኑ ይኸው እንደፈለግን ለማንቀሳቀስ እንችላለን። ኦኬ እዚህ ዲሰሌክት እንበለው። ፋንክሽን ዲሰሌክት ማኖች ኦኬ አሁን ይሄን ይዘን እንደዚህ ማድረግ እንችላለን፣ ማስፋት እንችላለን። ሌላ ቫሪያብል ልጨምር እዚህ ላይ ኦኬ አሁን እኔ ሰርች ፐርሲቭድ ስቲግማ ሚል ላተንት ቫሪያብል አለ። ይህ ፐርሲቭድ ስቲግማ ሜጀርድ ቫሪያብሎች አሉት፣ የተለካበት ኢንዲኬተር አለው። እነዚህ ኢንዲኬተሮች ከዚህ ውስጥ ብቻ መምረጥ ይቻላል። ኮድ ተደረገው ወይም ደግሞ ዳይሬክትሊ ታይፕ ማድረግ እችላለሁ። እንደፈለኩ ነው ላስገባቸው። ኦኬ ኢንተርናል ስቲግማ ነው ልክ። ኦኬ ፐርሲቭድ ስቲግማ በስድስት ኢንዲኬተር ነው የለካሁት። ኦኬ PS1 PS2 PS3 4 5 6 ኦኬ አሁን ይሄን ዳውን ልበለው። ኢንዲኬተሮችን ዳውን አድርግ ልበለው። ኦኬ ለክተው መጣልን ማለት ነው። ኦኬ እዚህ ጋር ዲሰሌክት እንላለን። ኦኬ ኦኬ አሁን አላማችን ምንድነው? እኛ ፓርሻል ሚዲዬሽን ማለት ምን ማለት ነው? ፉል ሚዲዬሽን ማለት ምን ማለት ነው? ሚዲዬሽን በራሱ ምን ማለት ነው? መጀመሪያ ሚዲዬሽን ማለት ምን ማለት ነው? ከዛ ፉል ሚዲዬሽን ሲሆንስ ምን ይሆናል? ፓርሻል ሚዲዬሽን ሲሆንስ ምን ይሆናል የሚለው ነው። ሚዲዬሽን ማለት አንድ ቫሪያብል ሌላ ቫሪያብል አፌክት ለማድረግ ትራይ በሚያደርግበት ጊዜ እንደ ሚዲዬተር የሚያገለግሉ ናቸው ማለት ነው። ልክ አሁን የመጀመሪያ ፓዝ እንሳል። ኦኬ እንስላለን። ኦኬ ኦኬ እንስላለን። አሁን የኛ ዓላማችን ምንድነው? እስቲሜት አድርገን እናየዋለን። አሁን ዓላማችን ፉል ሚዲዬሽን እና ፓርሻል ሚዲዬሽን ማለት ምን ማለት ነው የሚለውን ነው። አሁን ዲፕሬሽን ኤንድ ፐርሲቭድ ስቲግማ ዜር ኤ ሚዲዬተር። ነገር ግን እነዚህ ሚዲዬተሮች ፉሊ ሚዲዬት ያደርጋሉ ኦር ፓርሻሊ ነው ሚዲዬት የሚያደርጉት የሚለውን ኮንሴፕት ነው የምናየው። ይህን ኮንሴፕት የሚነግረው የስ ሲግኒፊካንስ ናት። ፎር ኤግዛምፕል ኢፍ ዘ ኢፌክት ኦፍ ሶሻል ሳፖርት ኦን ኦቨርኦል ኳሊቲ ኦፍ ላይፍ ኢዝ ስታቲስቲካል ሲግኒፊካንስ ዊች ሚንስ ሶሻል ሳፖርት ሃቭ አን ኤ ዳይሬክት ኢፌክት ኦን ኦቨርኦል ኳሊቲ ኦፍ ላይፍ ሲግኒፊካንስ ከሆነና ሶሻል ሳፖርት በፐርሲቭድ ስቲግማ አድርጎ ኳሊቲ ኦፍ ላይፍን አፌክት የሚያደርገው ስታቲስቲካል ሲግኒፊካንስ ከሆነ ከዚህ በዚህ አድርጎ የመጣው ስታቲስቲካል ሲግኒፊካንስ ከሆነ የምንለዋለን ፓርሻሊ ሚዲዬት አድርጓል እንላለን። ለምን? ቢኮዝ ዘ ኢፌክት ኦፍ ሶሻል ሳፖርት ኦን ኦቨርኦል ኳሊቲ ኦፍ ላይፍ ኢዝ ኖት ፉሊ ኤክስፕሌን ባይ ዋት ዲፕሬሽን ኤንድ ዋት ፐርሲቭድ ስቲግማ ማለት ነው። በፐርሲቭድ ስቲግማ እና በዲፕሬሽን የሶሻል ሳፖርት ኳሊቲ ኦፍ ላይፍ ያለው ኢፌክት ፉሊ ኤክስፕሌን አልተደረገም። ፉሊ ኤክስፕሌን አልተደረገም ማለት ምን ማለት ነው? ዳይሬክት ኢፌክቱ ስታቲስቲካሊ ሲግኒፊካንስ ነው ማለት ነው። ስለዚህ if the effect of social support on overall quality of life this has is statistical significance and social support can affect quality of life through perceived stigma and depression statistical significance we can say that partially mediate አድርገውታል because the effect of social support on overall quality of life is not fully explained by what the two mediator depression and what perceived stigma ማለት ነው but if social support can affect overall quality of life የሚለው ፓዝ ስታቲስቲካሊ ኢንሲግኒፊካንስ ከሆነ ያ ማለት the direct effect of social support on overall quality of life is not statistical significance which means
the effect of social support on overall quality of life is what fully explained by what perceived stigma and depression ማለት ነው። ስለዚህ ሶሻል ሳፖርት ኦቨርኦል ኳሊቲ ኦፍ ላይፍ የሚለው ይህ ዳይሬክት ኢፌክቱ ስታቲስቲካሊ ኢንሲግኒፊካንስ ከሆነ ያ ማለት ሶሻል ሳፖርት ኦቨርኦል ኳሊቲ ኦፍ ላይፍ ላይ ያለው ኢፌክት በማን ተገልጿል ማለት ነው? በፐርሲቭድ ስቲግማ እና በዲፕሬሽን ተገልጿል እንላለን። ለምሳሌ አሁን ይሄ እንዳለ አዝጇል እናርገን ይየውና ኦኬ ኢስቲሜት እናርገው ኦኬ ውጤት አመጣለን። አሁን ይሄ ሲግኒፊካንስ ይሁን እንይ አሁን ስትራክቸራል በባለፈው እንዳየነው ስትራክቸራል ኢኮሎጂ ሞዴሊንግ ሁለት ኮምፖነንቶች አሉ። ስትራክቸራል ሞዴል ኤንድ ዋት ሜጀርመንት ሞዴል የሚል አለ። ስትራክቸራል ሞዴል ማለት ፓስለን የሆነ ቫሪያብል ከሆነ ቫሪያብል ጋር ያለውን ኮሪሌሽን ወይም ደግሞ ዳይሬክት ኢፌክት ወይም ደግሞ ኢንዳይሬክት ኢፌክት የምናይበት ነው። በምስለን በፓስለን በቤታ ኮኤፊሽንት የምናወጣው ማለት ነው። ሜጀርመንት ሞዴል ግን ሪሊ የምንለካው ላተንት ቫሪያብል በኢንዲኬተሮች ተለክቷል ወይስ አልተለካም የሚለው ነው ኮንፊርም የሚያደርግልን ማለት። ስለዚህ አሁን ይሄ ስትራክቸራል ሞዴል ይላል ዲፕሬሽን ኦቨርኦል ኳሊቲ ኦፍ ላይፍ አፌክት አድርጓል አልደረገም? ስታቲስቲካሊ ሲግኒፊካንስ አፌክት አድርጓል ማለት ነው። ኦኬ ፐርሲቭድ ስቲግማ ኦቨርኦል ኳሊቲ ኦፍ ላይፍ ስታቲስቲካሊ ሲግኒፊካንስ ነው። ሶሻል ሳፖርት ኦቨርኦል ኳሊቲ ኦፍ ላይፍ ሲግኒፊካንስ አይደለም ማለት ነው። ስለዚህ ይህ ሞዴል ምን ማለት ነው? ይህ ማለት ሶሻል ሳፖርት ኦቨርኦል ኳሊቲ ኦፍ ላይፍ የሚለው ምንድነው? ስታቲስቲካሊ ሲግኒፊካንስ አይደለም። ነገር ግን ዲፕሬሽን ፐርሲቭድ ስቲግማ የሚለው ምንድነው? ስታቲስቲካል ሲግኒፊካንስ ነው። ስለዚህ ምን እንላለን ማለት ነው? ተመልሰን እንመጣለን። እቺ ፓዝ ምንድናት? ስታቲስቲካሊ ኢንሲግኒፊካንስ ማለት እቺ ፓዝ ስታቲስቲካል ኢንሲግኒፊካንስ ናት። እቺ ስታቲስቲካል ኢንሲግኒፊካንስ ናት ማለት ምን ማለት ነው? the effect of social support on overall quality of life is fully explained by perceived stigma and depression. That's why social support cannot significantly affect overall quality of life, but it can a certain effect or significant effect on overall quality of life through what? Perceived stigma and depression. So depression and perceived stigma, they are a mediator and they are what? Fully explain the effect of social support on what? Overall quality of life ማለት ነው። ስለዚህ ምን እንላለን ማለት ነው? ይህ ፓዝ ስታቲስቲካሊ ኢንሲግኒፊካንስ ከመጣ ነገር ግን ይህ ፓዝ ስታቲስቲካል ሲግኒፊካንስ ከመጣ ምን እንላለን ማለት ነው? the effect of social support on overall quality of life is fully explained by depression and perceived stigma ማለት ነው። because the direct effect of social support on overall quality of life is what? insignificance። ይሄ ምንድነው? social support የተባላትን ቫሪያብል ወይም ደግሞ ኤክስፖዠር ቫሪያብል ወይም ደግሞ ኢንዲፔንደንት ቫሪያብል ማለት እንችላለን። ከኳሊቲ ኦፍ ላይፍ ላይ ያለው ኢፌክት ይሄ ዳይሬክትሊ አፌክት አደረገው ማን? ሶሻል ሳፖርት ኳሊቲ ኦፍ ላይፍን ዳይሬክትሊ አፌክት አደረገው። ነገር ግን ኢንዳይሬክትሊ በዲፕሬሽን አድርጎ በፐርሲቭድ ስቲግማ አድርጎ ማንን አፌክት ያደርገዋል? ኳሊቲ ኦፍ ላይፍን አፌክት ያደርጋል። ስለዚህ ዲፕሬሽን እና ፐርሲቭድ ስቲግማ የሶሻል ሳፖርት ኳሊቲ ኦፍ ላይ ያለውን ኢፌክት እናድርገውታል ፉሊ ኤክስፕሌን አድርገውታል እንላለን ማለት ነው። ምክንያቱም ስታቲስቲካል አናላይዝ ስናደርግ ምንድን ነው የመጣልን? ይህ ፓዝ ስታቲስቲካሊ ኢንሲግኒፊካንት የቱ? ሶሻል ሳፖርት ካኖት አፌክት ኦቨርኦል ኳሊቲ ኦፍ ላይፍ ቢኮዝ ኢት ኢዝ ዋት 0.16 ኢት ኢዝ ስታቲስቲካሊ ኢንሲግኒፊካንስ ማለት ነው። ስለዚህ ምን እናሟላና ማለት ነው? አሁን እዚህ ላይ እንዳየ ነው ይሄ ምንድነው? ስታቲስቲካሊ ኢንሲግኒፊካንስ ነው። ስለዚህ ፉሊ ሚዲየት አድርገውታል። ያ ማለት ምን ማለት ነው? the effect of social support on overall quality of life should be explained only by what? depression and perceived stigma, but social support cannot directly affect what? overall quality of life because this is what? statistically insignificance, which means fully ሚዲየት አድርገዋል። ማንና ማን? depression and perceived stigma fully explain the effect of social support on overall quality of life ማለት ነው። ኦኬ ስለዚህ ችምፓዝ ዲሊት እንላታለን ማለት ነው። ኦኬ
አሁን ኢስቲሜት እናደርጋለን። ኦኬ አሁን ራን እያደረገልን ነው። አውትፑት አመጣልን ማለት ነው። አሁን የዚህን እንትን እንይ፣ ሲግኒፊካንስ ቫልዩን እንይ። ኦኬ አዚዋል የሜጀርመንት ሞዴል ስትራክቸር ሞዴልም አለው። ኦኬ አሁን ዲፕሬሽን ኳሊቲ ኦፍ ላይፍን አፌክት አድርጓል። ፐርሲቭድ ስቲግማ ኳሊቲ ኦፍ ላይፍ አፌክት አድርጓል። ሶሻል ሰፖርት ስታቲስቲካሊ አሁን ዲፕሬሽን ኳሊቲ ኦፍ ላይፍን አፌክት አድርጓል። ዳይሬክት ኢፌክት ስታቲስቲካል ሲግኒፊካንስ፣ ፐርሲቭድ ስቲግማ ኳሊቲ ኦፍ ላይፍ ስታቲስቲካል ሲግኒፊካንስ፣ ሶሻል ሰፖርት ዲፕሬሽን ስታቲስቲካል ሲግኒፊካንስ፣ ሶሻል ሰፖርት ፐርሲቭድ ስቲግማ ስታቲስቲካል ሲግኒፊካንስ። ስለዚህ ምን ማለት ነው? ሁሉም ስታቲስቲካል ሲግኒፊካንስ መጥተዋል ማለት ነው። ዘ ኢፌክት ኦፍ ሶሻል ሰፖርት ኦን ኦቨርኦል ኳሊቲ ኦፍ ላይፍ ኢዝ ፉሊ ኤክስፕሌን ባይ ዋት ዲፕሬሽን ኤንድ ፐርሲቭድ ስቲግማ ማለት ነው። ነገር ግን ይህ ፓዝ ስታቲስቲካል ሲግኒፊካንስ ቢሆን ምን እንላለን ማለት ነው? ይህ ፓዝ ስታቲስቲካሊ ሲግኒፊካንስ ቢመጣ ምን እንለዋለን? ፓርሻል ሚዲዬሽን እንለዋለን ማለት ነው። ይህንን ሞዴላችን ቸክ እናድርግ። ለምሳሌ ስታቲስቲካል ሲግኒፊካንስ ስለመጣ ሪሰርቻችን አፕሩቭ ሆኗል ማለት ስለማንችል ምኑን እናያለን? መጀመሪያ ኮንፊደንስ ኢንተርቫሉ እናያለን። ኮንፊደንስ ኢንተርቫላቸው ዜሮ መያዝ የለበትም። ለምሳሌ ኔጌቲቭ 7 ምናምን ኔጌቲቭ ዜሮን አልያዘም። ኔጌቲቭ ዜሮን አልያዘም። ኔጌቲቭ በውስጡ ዜሮን አልያዘም። ፖዚቲቭ ዜሮን አልያዘም። ስለዚህ ምንን ስታቲስቲካሊ ሲግኒፊካንስ ነው። ኮንፊደንስ ኢንተርቫሉ ዜሮን በውስጡ አልያዘም ማለት። ስለዚህ ምን እናያለን ማለት ነው? ጉድነስ ኦፍ ፊት ማለት ነው። የትኛውም ስትራክቸራል ሞዴሊንግ ስንሰራ ጉድነስ ኦፍ ፊት ቸክ ማድረግ አለብን። ምክንያቱም ጉድነስ ኦፍ ፊት ቸክ ሳናደርግ ይህ ቫሪያብል ስታቲስቲካል ሲግኒፊካንስ ስለሆነ ብቻ ሪፖርት ማድረግ አንችልም። ምክንያቱም ይህ ሞዴል ሪሊ ይህን አውትፑት ሰርቶታል አልሰራውም የሚለውን ነገር ቸክ መደረግ አለበት ማለት። ስለዚህ ኦኬ ኢስታት ጂኦኤፍ ስታትስ ኦል ምንድን ነው ያልኩት? ኢስቲሜት አድርግልኝ ማንን? ጉድነስ ኦፍ ፊትን ኢስቲሜት አድርግልኝ የማንን? የሁሉንም ሞዴል የሁሉንም የማንን? ኤስአርኤምአር ስታንዳርዳይዝድ ሩት ሚን ስኮር ሬዚጁዋል አምጣልኝ፣ ሲኤፍአይን አምጣልኝ፣ ኮንፊርማተሪ ፊት ኢንዴክስ የሚለውን አምጣልኝ፣ ፒኤልአይን አምጣልኝ፣ ቶከር ሊውስ ኢንዴክስ የሚባል አምጣልኝ፣ ረምሲን አምጣልኝ፣ ሩት ሚን ስኮር ኤሮ አፕሮክሲሜሽን አምጣልኝ፣ ካይ ስኮር ቴስትን አምጣልኝ እያልኩት ነው ማለት ነው። ስለዚህ ኦል አምጣልኝ ኢስታት የማን ኤስቲሜት አድርግልኝ፣ ጉድነስ ኦፍ ፊቱን አምጣልኝ፣ የማንን? የሁሉዎችን ጉድነስ ኦፍ ፊት አምጣልኝ እያልኩት ነው ማዘው ማለት ነው በኮማንድ ኦኬ አመጣልን። ስለዚህ ስታንዳርዳይዝድ ሩት ሚን ስኮር ኤረር ኦፍ ሪዚጁዋል ምን መሆን አለበት ብለናል ባለፈው? ከ0.08 በታች መሆን አለበት ብለናል። ምን መጣልን? 0.06 ኢት ኢዝ ዋት ጉድ ኦኬ። ሲኤፍአይ እናያለን። ሲኤፍአይ ሹድ ቢ ዋት ሌስ ዛን ግሬተር ዛን 0.9 ኤንድ አባብ ሶ ዚስ ኢዝ ዋት 0.94 ኢት ኢዝ ጉድ። ቲኤልአይ እናያለን። ቲኤልአይ ደግሞ መሆን አለበት ከ0.9 በላይ መሆን አለበት 0.93 ጉድ። ረምሲ ምን መሆን አለበት ብለናል ባለፈው? ከ0.08 በታች መሆን አለበት ብለናል 0.07 ጉድ። ካይ ስኩዌር ቴስት ምን መሆን አለበት ብለናል? ስታቲስቲካል ኢንሲግኒፊካንስ መሆን አለበት። ነገር ግን ኢፍ ሳምፕል ሳይዝ ቢካምስ ሃየር ኤንድ ሃየር ኢትስ ቢካም ስታቲስቲካል ሲግኒፊካንስ እየመጣ ይመጣል። ስለዚህ ሳምፕል ሳይዝ ኢንሰንሲቲቭ ስለሆነ ካይ ስኩዌር ብዙ ጊዜ አንጠቀምበትም። ነገር ግን እዚህ ላይ የታችሁት ከሆነ ሁለቶችን በአንድ ጊዜ ያመጣል። ምን ያመጣል? ካይ ስኩዌር ኤምኤስ ይላል። ያ ማለት ምን ማለት ነው? አወር ሞዴል ቫይስ ዋት ሳቹሬትድ ሞዴልን አብሮ ያመጣልና ስታቲስቲካል ሲግኒፊካንስ ነው መሆን የለበትም። ነገር ግን የሳምፕል ሳይዝ ኢሹ ስለሆነ ምንም ማድረግ ስለማንችል እንተዋለን። ብዙ ጊዜ አንጠቀምበትም። ነገር ግን አምጦና ለምሳሌ አወር ሞዴል ቫይስ ዋት ሳቹሬትድ ሞዴል። አወር ሞዴል ምንድን ነው? ዳታውን ከጠቅሞ ኢስቲሜት ያደረገውና ሳቹሬትድ ማለት ሃይፖቴቲካል ነው። we should compare our model with what saturated model. The saturated model is what hypothetical model in which CFI is what 1, TLI is what 1, RMC is what 0, and standardized root mean square residual is what 0 ማለት is what hypothetical ነው። ስለዚህ የኛ ኤስቲሜሽን ሊሆን የሚችለው ምንድነው? በቤዝ ላይን እና በሳቹሬትድ ሞዴል መካከል ኦስሌት የሚያደርገው ቢኮዝ የኛ ሞዴል 10 ስትሮንግ ቢሆን 10 ሃየር የሆነ ኢፌክት ቢኖረን ሳቹሬትዱ ሊበልጥ አይችልም። ምክንያቱም ሳቹሬትድ ምንድነው? ዘ ቤስት ሞዴል የሚባለው ያ ማለት ማክሲመም ስኔር ብንለው ወይም ደግሞ ምንለው እንችላለን ሃፐር ባውንድ እንለው እንችላለን። ሃፐር ባውንዳችን ነው። ነገር ግን ቤዝ ላይናችን ደግሞ ወይም ቤዝ ላይን ሞዴል ወይም ነል ሞዴል የሚባለው ደግሞ ዘ ሎወስት ኦር ዋት ዘ ወረስት ሞዴል ነው። ስለዚህ የኛ አውትፑት ሊመጣ የሚችለው ቢትዊን ዋት ዘ ወረስት ኤንድ ዋት
ዘ ሃይስት ዊች ሚንስ አወር ሞዴል ሹድ ቢካምስ ዋት ቢትዊን ዋት ይሄ ላወር ሃፐር ባውንዳሪ ብንለው የኛ አውትፑት ሊሆን የሚችለው ምንድነው? በቤዝላይን ሞዴል ቫይስ ዋት ሳቹሬትድ ሞዴል። ሳቹሬትድ ሞዴል ሞዴል ዛት ሃይፖቴቲካል ዋት ኤስቲሜትር ነው። እቲ ዘ ቤስት ሞዴል ነው። ከሱ በላይ ሊሆን አይችልም። ስንሰራ ብንውል ቤስት ሊሆን ይችላል፣ ሳቹሬትድ ላይ ሊደርስ ይችላል። ነገር ግን ሳቹሬትድ እንደ ሃፐር ባውንዳሪ ነው የምንጠቀመው። ነገር ግን ቤዝላይኑ ግን ዘ ወረስት ሞዴል ነው። የኛ ሞዴል ግን ምን መሆን አለበት? አዝማች አስ ፖሲብል ወደ ሳቹሬትድ የተጠጋ መሆን አለበት ማለት ነው። የታችኛውን እናያለን። የተኛው ደግሞ ምን ያደርጋል? ቤዝላይን ቫይስ ዋት ሳቹሬትድ ማለት ነው። ቤዝላይን ምንድነው? ዘ ወረስት ሞዴል ነው። ሳቹሬትድ ደግሞ ምንድነው? ዘ ቤስት ሜትር ነው። ሁለቶቹን የሚያወዳድራቸው ቤዝላይን ምንድነው? ሁለቶቹ የቤዝላይን እና የሳቹሬትድ ልዩነታቸው ምንድነው? ተመሳሳይነት ልዩነትም አላቸው። ተመሳሳይነታቸው ሁሎችም ሃይፖቴቲካል ናቸው። ሪል ዳታ አይደለም ተጠቅመው የሚሰሩት። የሚያለያያቸው ግን ቤዝላይን ከሆነ ዘ ወረስት ሞዴል ነው። ይሄ ማለት ምን ማለት ነው? ሲኤፍአዩ በጣም ትንሽ የሆነ ወይም ደግሞ ቲኤልአዩ በጣም ትንሽ የሆነ ረምሲው እና ኤስአርኤምአሩ በጣም ሃየር የሆነ እንደማለት ነው። ይህን የሚያሳየን ነው። ከዛ ቀጥሎ ረምሲን አይተናል። ላወር በሆነ ካፐር ወንደር ነው። ይሄ ኢንፎርሜሽን ክራይቴሪያ የሚል አለ። ይሄ ኢንፎርሜሽን ክራይቴሪያ ኤአይሲ እና ቢአይሲ የሚል አለ። አካኪያን ኢንፎርሜሽን ክራይቴሪያ እና ባይዣን ኢንፎርሜሽን ክራይቴሪያ የሚባለው ነው። ይሄም ብዙ ጊዜ አንጠቀምበት። የምንጠቀምበት ምን ሲሆን ነው? የተለያየ ሞዴል በአንድ ዳታ ሴት ላይ ወይም በአንድ እንትን ላይ የተለያየ ሞዴል ሰርተን ስታቲስቲካል ሲግኒፊካንስ ከመጣና ሞዴሉ እኩል ከመጣልን መጨረሻ ላይ በማን እንለየዋለን ማለት ነው? በአካኪያን እና በባይዣን ማለት ነው። ባይዣን ኢንፎርሜሽን ክራይቴሪያ ብዙ ጊዜ ኮንዘርቫቲቭ ነው የሚባለው። ብዙ ኮንዘርቭ ያደርጋል። ለውስጥ የሆነውን ቫልዩ ነው የሚፈልገው። ነገር ግን ብዙ ጊዜ ስንወስድ ምንድን ነው የተለያየ ሞዴል ሰርተን በአንድ ዳታ ሴት ላይ የተለያየ ሞዴል ሰርተን ሁሉም የሚፈለገውን ነገር እኩል ከመጣልን ዘለውስጥ የሆነው ኤአይሲ ወይም ደግሞ ቢአይሲ ዘለውስጥ የሆነውን እንመርጣለን ማለት ነው። ይሄ ሲኤፍአይ ወይ ኮምፔር ነው የሚያደርገው ሁለቶቹም ሞዴል ማለት ዘ ሞዴል ዊዛውት ዴታ ኤንድ ዘ ሞዴል ዊዝን ዴታ ነው። ያ ማለት ሞዴል ድራይቭን ኮቫሪያንስ ማትሪክስን እና ዳታ ድራይቭን ኮቫሪያንስ ማትሪክስን ነው ኮምፔር የሚያደርገው። የኛ ከ0.9 እና ከዛም በላይ የሆነ ማለት ነው። የኛ ዳታ ተጠቅሞ ያመጣው ሞዴል ከማን ኢምፕሩቭመንት አለ ማለት ነው። ከቤዝላይኑ የተሻለ ነው የሚለውን ነው የምንጠቀምበት። ኤስአርኤምአር የሚላለ ኤስአርኤምአር ምንድነው? ስታንዳርዳይዝ ሩት ሚስኬር ሬዚጁዋል ነው። ይሄ ደግሞ ጥቅሙ ምንድነው? የዚህ ጥቅም ምንድነው? አንኤክስፕሌን የሆነ ቫሪዬሽን አለ ወይ ኤረር ቫሪያንስ ወይም ደግሞ አንኤክስፕሌን የሆነ ቫሪዬሽን ካለ ምን ይመጣል? ይሄን ከ0.8 በላይ ይመጣ። ያ ማለት you should be what adjust your path። ስለዚህ ወይም ስንስል የተሳሳተው ነገር አለ። ስለዚህ ወይም ደግሞ አንኤክስፕሌን የሆነ ምን አለ? ቫሪዬሽን አለ። that should be what explain ማለት ነው። ያልገለጽከው በትክክል ያልገለጽከው ቫሪዬሽን አለ። ይህን ቫሪዬሽን ደግሞ መግለጽ አለብህ እያለን ነው። ስለዚህ ይሄን እናያለን ማለት ነው። ስለዚህ የኛ ሞዴል ምንድነው? በዚህ ፉሊ ኢሚዲየት አድርገዋል እንላለን። ምክንያቱም ስቴፖችን ተከትለን አይተናል። አሁን ሶሻል ሳፖርት ኳሊቲ ኦፍ ላይፍን ዳይሬክትሊ አፌክት አደረግም። ኢንሲግኒፊካንስ ስለመጣ ደልተነዋል። ይሄ ግን ሲግኒፊካንስ ነው፣ ይህም ሲግኒፊካንስ ነው። ሁለቱ ሲግኒፊካንስ ናቸው። ስለዚህ የሶሻል ሳፖርት ኦር ኳሊቲ ኦፍ ላይፍ ያለው ኢፌክት ምንድነው? ፉሊ ሚዲየት ሆኗል ማለት ነው። ኦኬ አሁን አንድ ሳምፕል እንስራ የፓርሻል ሚዲዬሽን። ኦኬ ኦኬ ኤስቲሜት ኦኬ አሁን ሲግኒፊካንስን እንይ። አሁን ኢፍ ሶሻል ሳፖርት ዳይሬክትሊ አፌክት የሚያደርገው ወይም ደግሞ ሶሻል ሳፖርት ኳሊቲ ኦፍ ላይፍ የሚለው ይህ ፓዝ ስታቲስቲካል ሲግኒፊካንስ ከመጣልን እና ይህ ፓዝ እና ይህ ፓዝ ስታቲስቲካል ሲግኒፊካንስ ከመጣልን ምን እንላለን? ፓርሻል ሚዲዬሽን እንላለን። ምክንያቱም ሶሻል ሳፖርት ከኳሊቲ ኦፍ ላይፍ ያለው ኢፌክት በዲፕሬሽን ብቻ የተገለጸ አይደለም። ራዘር we should be have a line that pass through what ሶሻል ሳፖርት ኦን ኳሊቲ ኦፍ ላይፍ ማለት ነው። ይህንን እንይ። ኦኬ ስትራክቸራል ሞዴል ይላል። ዲፕሬሽን ኳሊቲ ኦፍ ላይፍ ስታቲስቲካል ሲግኒፊካንስ ነው። ያ ማለት የቱ ማለት ነው? ዲፕሬሽን ኳሊቲ ኦፍ ላይፍ ይሄ ስታቲስቲካል ሲግኒፊካንስ መጥቶልናል። ጉድ። ሶሻል ሳፖርት ኳሊቲ ኦፍ ላይፍ ስታቲስቲካል ሲግኒፊካንስ መጥቷል። ጉድ።
ይህ ከዚህ ላይ ዳይሬክት ኢፌክት አለው እያለ ነው። ስታቲስቲካል ሲግኒፊካንስ ነው። ጉድ ኦኬ። ሶሻል ሳፖርት ዲፕሬሽን ስታቲስቲካል ሲግኒፊካንስ ነው። ይህ ማለት ምን ማለት ነው? ይህ ማለት ምን ማለት ነው? ሞዴላችን ቸክ እናድርግና ወደ ትርጓሜው እንመለሳለን። ኢስታት GOF ስታትስ ኦል ነው። ኦኬ አሁን SRMR ምን መጣ ማለት ነው? 0.36 ምንድን ነው? ከ0.08 በላይ ነው። ስለዚህ ይሄ ሞዴል ማለት ነው አይደለም ማለት ነው። ቢኮዝ ዜር ኢዝ ዋት አንኤክስፕሌን ቫሪዬሽን ማለት ነው። ስለዚህ ይህን ዲያግራም ስንስል ምን አለ ማለት ነው? ይህ ሶሻል ሳፖርት ስታቲስቲካል ሲግኒፊካንስ ቢመጣም ዜር ኢዝ አንኤክስፕሌን ቫሪዬሽን ዛት ሹድ ቢ ዋት ኤክስፕሌን ባይ አዘር ኢንዲኬተር ማለት ነው። ወይም አዘር ቫሪያብል በሌላ ቫሪያብል መገለጽ ያለበት ምን አለ ማለት ነው? ሬዚጁዋል ወይም ደግሞ አንኤክስፕሌን የሆነ ቫሪዬሽን አለ ማለት። ስለዚህ ሞዴላችን ምን መጣ ማለት ነው? ፑር ነው ማለት። ስለዚህ ምን አድርጎታል ማለት ነው? እዚህ ፑር ስለመጣ ይህም ወረደ። አያችሁት? አንኤክስፕሌን ቫሪዬሽን በመኖሩ ምክንያት እንዴት ተያያዥ እንደሆኑ እንያቸው። ያውን SRMR ዜር ኢዝ አንኤክስፕሌን ቫሪዬሽን ዛት ዩ ሹድ ቢ ድራው ኤ ሰርታይን ዋት ፓዝ መሳል አለብህ እያለኝ ነው። ምን መጣ? ከ0.9 በታች መጣ። ከ0.9 በታች መጣ። ይህ ምን መጣ? 0.9 መጣ። ፑር ሆነ ማለት ነው ሞዴሉ። ስለዚህ ምን ማለት ነው? መሳል ያለብን ሌላ ፓዝ አለ እንደማለት። ስለዚህ ኮንሰፕቱ ግን አሁን እንደ አሳፕሽን እንውሰደውና ይሄን ስታቲስቲካሊ ሲግኒፊካንስ የሚመጣው ስታቲስቲካል ሲግኒፊካንስ ነው እንበልና ለእኛ ለአሁን ለትሬኒንግ ይህ ስታቲስቲካል ሲግኒፊካንስ ነው እንበልና ሞዴሉ ደግሞ ሁሉም SRMR ከ0.08 በታች ነው። ረምሲውም ከ0.08 በታች ነው። CFIውም ከ0.9 በላይ ነው። TLIውም ከ0.9 በላይ ነው እንበልና ይህም ስታቲስቲካል ሲግኒፊካንስ ነው ካልን ሶሻል ሳፖርት ኦር ኳሊቲ ኦፍ ላይፍ ያለው በዲፕሬሽን ብቻ የተገለጸ አይደለም ማለት ነው። ምክንያቱም ዳይሬክት ኢፌክቱ ሶሻል ሳፖርት ኳሊቲ ኦፍ ላይፍ የሚለው ፓዝ ምንድን ነው? ስታቲስቲካሊ ሲግኒፊካንስ ነው ማለት ነው። ስለዚህ መርሳት የሌለብን ሁለቶችን ሞዴሎች ስናወዳደር ምንድን ነው ብዙም ጊዜ ፐብሊኬሽን ላይ ይጠይቃል። ብዙ አርቲክሎችን ሳነብ ያየሁት ምንድን ነው የመጣው አውትፑት ፉሊ ሚዲየት አድርገዋል፣ ፓርሻል ሚዲዬሽን ነው፣ ሴራል ሚዲዬሽን ነው። ሌላ ቪዲዮ ሰራላችሁ ሴራል ሚዲዬሽን እና ፓራላል ሚዲዬሽን ምን ማለት እንደሆነ። አራቱም ሚዲዬሽን ጠይቃሉ ብዙ ጊዜ ፓርሻል ሚዲዬሽን፣ ፉል ሚዲዬሽን፣ ሴራል ሚዲዬሽን እና ፓራላል ሚዲዬሽን። የፓራላል እና የሴራል ሚዲዬሽን ሌላ ቪዲዮ ሰራላችኋለሁ። ነገር ግን ለአሁኑ ፓርሻል ሚዲዬሽን እና ፉል ሚዲዬሽን ምን ማለት እንደሆነ ባጭሩ ለመግለጽ ለምሳሌ ሶሻል ሳፖርት ኦቨርኦል ኳሊቲ ኦፍ ላይፍ የሚለው ይህ ፓዝ ስታቲስቲካሊ ሲግኒፊካንስ ከመጣ ይህን ፓዝ ስታቲስቲካል ሲግኒፊካንስ ከመጣ ምን እንለዋለን? ዲፕሬሽን ምንድን ነው? ፓርሻል ሚዲየተር ነው ማለት ነው። ምክንያቱም ዘ ኢፌክት ኦፍ ሶሻል ሳፖርት ኦን ኦቨርኦል ኳሊቲ ኦፍ ላይፍ ካኖት ፉሊ ኤክስፕሌን ባይ ዋት ዲፕሬሽን ማለት ነው። ነገር ግን ይህ ፓዝ ስታቲስቲካል ኢንሲግኒፊካንስ ከመጣ ግን ሶሻል ሳፖርት ኳሊቲ ኦፍ ላይፍ ላይ ያለው ኢፌክት ምን ነው ማለት ነው? ሶሻል ሳፖርት እዚህ ላይ ያለው ኢፌክት ስታቲስቲካሊ ኢንሲግኒፊካንስ ከመጣ ይሄ እዚህ ላይ ያለው ኢፌክት በማን ተገልጿል ማለት ነው? በዲፕሬሽን ተገልጿል ማለት ነው። አሁን ይሄንን ስችን አውጥተን እንያት። ኦኬ ኢስቲሜት እናድርጋለን። ኦኬ አውትፑታችን እንይ። ስትራክቸራል ሞዴል ዲፕሬሽን ስታቲስቲካል ሲግኒፊካንስ ነው። ዲፕሬሽን ኳሊቲ ኦፍ ላይፍ ስታቲስቲካል ሲግኒፊካንስ ነው። ሶሻል ሳፖርት ዲፕሬሽን ስታቲስቲካል ሲግኒፊካንስ ነው። እስኪ ጉድና ሰፊቱን እንየው። ኢስታት GOF ስታትስ ኦል አሁንም ያው ነው። ስለዚህ ፉል ያልተገለጸም ማለት ነው። ስለዚህ እንዳረዳድ ምንድነው ፉል ሚዲዬሽን ፓርሻል ሚዲዬሽን የሚለውን ኮንሰፕት ምንድነው? ስለዚህ እኛ እንዳሳችሁ እንወሰደውና ይህ ፓዝ ስታቲስቲካሊ ሲግኒፊካንስ ከመጣ ስታቲስቲካሊ ሲግኒፊካንስ ከመጣ ምን እንላለን?
ፓርሻል ሚዲዬሽን እንላለን። ምክንያቱም ሶሻል ሳፖርት ተኳሊቲ ላይ ያለው ኢፌክት ፉሊ በዲፕሬሽን አልተገለጸም ማለት ነው። ነገር ግን ይህ ፓዝ ስታቲስቲካል ኢንሲግኒፊካንስ ከመጣና ይሄ ፓዝ እና ይሄ ፓዝ ስታቲስቲካል ሲግኒፊካንስ መጥቶ ጉድነስ ኦፍ ፊቱም ቅድም እንዳየነው ጉድ ከሆነ ምን እንላለን? ፓርሻል ሚዲዬሽን እንላለን ማለት ነው። ስለዚህ በአጭሩ እቺ ፓዝ ስታቲስቲካሊ ኢንሲግኒፊካንስ ከሆነች ምን እንላለን ማለት ነው? ፉል ሚዲዬሽን እንላለን። ስታቲስቲካል ሲግኒፊካንስ ከመጣች ግን ምን እንላለን? ፓርሻል ሚዲዬሽን እንላለን ማለት ነው። ይሄንን ከፈለግን ባለፈው እንዳየነው ይሄን የሰራነው አውትፑት መጨረሻ ላይ ሪፖርት ማድረግ ከፈለግን ኮፒ ማድረግ እንችላለን። ኮፒ ዲያግራም ብለን ወርድ ከፍተን ወደን ኮፒ ማድረግ እንችላለን ማለት ነው። ይሄንን እስካሁን የሰራነውን አውትፑት ኮማንዳችን ላይ ወይም ደግሞ በሌላ ጊዜ ይሄ ዲያግራም ሳንስል ራን ማድረግ ከፈለግን እያንዳንዱ የምንሰራትን ነገር ኮፒ ማድረግ አለብን። ኮፒ ያደረግን ዱ ፋይል ፈጥረን ማስቀመጥ አለብን ማለት ነው። ፓዝ ችንን ወስደን ኮፒ አድርገን ዱ ፋይል ፈጥረን ሴቭ ማድረግ እንችላለን ማለት ነው። የዛሬ ትምህርታችንን ይመስላል። አመሰግናለሁ።